ምን ፈልገሽ ነው መጣሽ? ኧረ እኔን አስወጥተሽ አንቺ የቤት እመቤት ሆንሽ። ታዲያ ተመልሰሽ እኮ መግባት ትችያለሽ። ማሳ መሳይ እኔ እናቷን ብሆን ለሰው ማላሳይ የሚለው ሙዚቃ ታውቂዋለሽ? ለአንቺ ሲሆን አይቀርም የተዘፈነው። አመሰግናለሁ። ታውቂያለሽ? እኔ አላውቅም መድብል፣ የእውነቴን ነው። በእርግጥ ኤፍራታ እንደጠፋ ነግራኛለች፣ ግን እኔ ምንም አላውቅም። አንቺ ደግሞ ለምን ክፉ ሰዎች ትኛለሽ? አላማችሁ እናንተ ሰዎች እኔን ማሰቃየት ነው። አፍሽን ዝጊ። ይሄ የኔ ጥያቄ ነው። የጠየኩሽን ብቻ መልሽ። ለምንድነው ክፉ ሰው ይሆንሽ? እኔ ለማንም ሰው ክፉም አላውቅም፣ ክፉም አይደለም። አይደል? አንቺ ክፉ አይደለሽማ። አንቺማ ምን በወጣሽ? ክፉ አይደለሽም። አንቺ በጣም መልካም ሰው ነሽ። የምታስቢ ህይወት ብቻ ነው። ወንድሜ አንድ ነገር ቢሆን ለወንድሜ ተጠያቂ ማረገው አንቺን ነው። ይበቃል። እሺ ዝና አንድ የሚያጠራጥር ነገር ነግሮኝ ያውቃል። ምን ብሎ? ከሱ የምፈልገው ነገር አንድ ቀን ስለ ብሩክ እያወራን እያለ የሆነ ነገር ብሎኛል እኮ። ምንድን ነው ያለሽን ንገሪኝ። ምንድን ነው ያለሽ? ንገሪኝ። ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በስትረፍርፍ ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ተጠይቃለሁ። እናም ባለፈው ክፍል ምሳሌ ማህሌት ወደ እነ ብሩክ ቤት እየሄደች ነበር ማለት ነው። ዛሬ እንግዲህ ቀጣዩን ክፍል ይዘንላችሁ መጥተናል። ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ተጠይቃለሁ። እናም ወደ ቤት እያመራች ባለችበት ሰዓት መድብል ደውሎ ለቅድስት በሩን እንድትከፍትና እንድታስገባት ይጠይቃታል። ምሳሌንም ወደ ውጭ እንዳትወጣ ቆለፊባት ሲልም እንትናታ ተኝታለች እኮ ስትለውም በቃ እሺ ማህሌት ወደ ቤት እየመጣች ስለሆነ አስገቢያት ከፍተሽ ይላታል። ምንድነው እየተፈጠረ ያለው ምንድነው ስትልም አይ እኛ አብረን ከኋላ እየተከተልናት ስለሆነ ችግር የለም እንዳትፈሪ ብቻ አስገቢያት ሲላትም ያስጠነቅቃታል። እሷም ወዲያው በር እንደተንኳኳ ትከፍትና ታስገባታለች። አንቺ ባሌ ምንድና አደረግሽው? እኔን አስወጥተሽ አንቺ ቤት ቁጭ ብለሻል እያልሽ በምትዝትበት ሰዓት እንግዲህ መድብል ይመጣል። እሷም ቦርሳዋን ስትከፍት እንግዲህ ያፈናትና ወደ ውስጥ ያስገባታል። ቅድስት ትደነግጣለች። አደንግጭ ብለውም ያረጋጓታል ሞገስና ዳጣ። ምንድነው እየተፈጠረ ያለው ስትልም እንግዲህ እያየሽ አይደለ ብለው እነሱም ይነግሯታል ያለውን ነገር። መድብልም ወደ ውስጥ ይዟት ሄድና እኔ ምን አደረግኩ? እሱ እኮ ነው ክሰሻችሁ ያለኝ። በቃ ተወዋለሁ ቦርሳዬን እየከፈቱ ነበር እኮ ስትልም ትነግረው እዛም አንቺ ዝም በይ አፍሽን ዝይ ሲልም ያስጠነቅቃታል። እሺ ትቻለሁ በቃ እኔ ምን አደረግኩ እያለች እሷም እዚህ ጣጣ ውስጥ ያስገባኝ እሱ ነው ስትል ዝም በይ እዚህ በኋላ ብትናገሪ በጥፌ ነው ማጠናግር ሲልም ያስጠነቅቃታል። እናም ጋመዳ ምጦ ጥፍር አድርጎ ያስራታል። እጅና እግሯን ካሰራት በኋላ ወንድሜ የእናንተ መጫወቻ ይሆን እንዴ ሲልም እኔ ምንም ማውቀው ነገር የለም ስትልም ታለበልባለች። ተመልከችኝ ሲልም እንግዲህ ያንገራግራታል። እሷ ግን ቀና ብላ ለማየት እንኳን አልደፈረችም። እናም እያንዳንዱ ነገር እንድትነግረውና እንድትናገር ያስጠነቅቃታል። እናም የብሩክ ወንድም ነኝ ሲልም ትላታል። እሷ ግን ምንም ነገር አላውቅም ስትል ዝም ትላለች። መድብልም እንግዲህ ኤፍራታን ቀጥሯት ስለነበረ ወደ ኤፍራታ እንደሚሄድ ይነግራቸዋል። እና ግን እኔ ስመለስ እናውጣጣታለን እናም ቦርሳዋና ስልኳን እዛ ውስጥ ተውላት አስቀምጡላት ብሎም ይላቸዋል። ዳጣም እስከዛ ድረስ አብሬያት ልቆይ እንዴ ምን ላድርግ ስትልም አይ እኔ ስመጣ እናውጣጣታለን አልሽ አይደለ እንዴ ብሎም ይገስጣትና አስወጡ ይሄዳል። ቅድስትም የተባለችውን ታደርጋለች። ቦርሳውን ወደ ውስጥ ታስገባለች። እና እኔ እጠፈጥፋታለሁ ስትልም ትናገራለች። አንቺ ምን እንዳደረገች ረሳሽሽ እንዴ? ቤት ውስጥ በጩቤም አስወግታሻለች። ምሳሌንስ ምን ስታደርጋት ነበር? ቡራንስ ምን አድርገው ነበር? እኔ አልተዋትም እያንዳንዱ እበቀላታለሁ ስትልም ትናገራለች ዳጣ ማለት ነው።
ሞገስም እንግዲህ መበቀል አይደለም የምትጠይቀውን ብቻ ትመልሳለች ሲልም እንትን ይላል። እኔ እኮ የምለው ምን እያክለፈለፈ ቤት ድረስ ይዟት እንደመጣ ይላሉ ማለት ነው። እነሱ እንግዲህ ቤቷ ድረስ ሄደው እሷን ለማገት ነበር አስበው ነበር፣ ግን ድረስ ይቀናቸው እንግዲህ ቤታቸው ደርሰተት ብላ ራሷ መጣ በገዛ እግሯ ቤት ገባችላቸው ማለት ነው። እንግዲህ እሷ አለመኖሩን እርግጠኛ ስለሆኑ ነው ቀጥ ብላ ወደ ቤት የመጣች ሲልም እንግዲህ ሞገስ ሀሳቡን እዚህ ጋር ያቀርባል። ቅድስትንም እባካችሁ ድረሱልኝ፣ እባካችሁ ድረሱልኝ፣ ቅድስት እባክሽ ክፈችልኝ ስትልም ማህሌት ትጣራለች ማለት ነው። ማህሌት የፈለገውን ታክል ቢቀጧት ይገባታል ብዬ ነው ማስበው ማለት ነው። እነሱ ንቀው ሲተዋት እሷ ግን አልተውም ብላ መሬት ይገባኛል፣ ቤት ይገባኛል ብላ ድርቅ ብላ ህፃን ልጅ እንግዲህ ማታቅ ህፃን ልጅ እስከ መግደል ብዙ ጊዜ ሞክራ ያልተሳካላት እናም ደግሞ አሁን ብሩኬንም ሞገስንም ብቻ የሰው ነፍስ ለማጥፋት ደፋ ቀና የምትል ጭራቅ ነች ማለት ነው። አሁንም ደግሞ እንግዲህ ዝና ደግሞ አብራት እየተባበራት ነውና እሱ ደግሞ በጥንቃቄ ስራውን ስለሚያቅሱ እስከ ዛሬ እንግዲህ የሚሰራቸው ነገሮች ወንጀል የተያያዙ ስለሆኑ ስራውን ጥንቃቄ ያውቃል። ግን ብሩክ ሞገስን ለመግደል እና ምሳሌን ለመግደል የሚጠቀምባት ግን ማህሌትን ስለሆነ አሁን እሱ ጋር ሄዳ ማህሌት ምሳሌን እንዴት እንደምትይዛትና እንዴት እዛ ቤት እንደምታወጣት እንድታይ ነበር የላካት ማለት ነው። እና እንግዲህ በገዛ እጇ ግን እሷ ግን መረብ ውስጥ ገብታለች። መድብልም የሆነ ዘፈን ይዘፍንላት እና እንግዲህ እንደዚህ ከሆነማ ቶሎ ቶሎ የሚገናኘው ስትልም ትለዋለች። አግኝቼና አንቺን የመሰለች ጥቁር አዝሙድ ሲልም እንግዲህ ያው ሞካሻታል ማለት ነው። በጣም ደስ ትላለች እና ስላለው መረጃም እንግዲህ ኤፍራታ እንግዲህ ብር በጣም ነው የምትወደውና ብር ሰጣት እንጂ ምንም ነገር ታደርጋለች ምንም ነገር። እናም ኤፍራታ እንግዲህ የቀረውን ገንዘብ ልስጥሽና የምቸኩልበት ስላለኝ እኔ ልሄድ ሲላትም አይ ሌላ ጊዜ ትሰጠኛለህ ትለዋለች። እና በቃ ጥሩ ሰው ነሽ ብሎ እንትን ይላታል። እና እስኪ ለማህሌት ደውይላት ሲላትም የት እንዳለች አላውቅም ትላለች። በነገራችን ላይ የምትዋሽ እናንተ የምትይ ከሆነ ግንኙነታችን ይቋረጣል የርቃን ሲል እንትን ይላታል። እሺ በቃ እንዳልክ አደርጋለሁ ብላ ስትደውል ስልኳ አይሰራም እና መጨረሻ ግንባሯን ስማት ይሄዳል። እሷም በዛ እንትን ላይ ደስ ይላታል ማለት ነው። ቅድስት የምታውቅ ይመስላችኋል ግን ስትልም ታውቃለች ባክሽ ብላ ዳጣ እንትን ብላለች እና ለምን አንጠይቃትም ስትልም እንትን ትላቸዋለች። ዳጣም እንግዲህ ካልተበቀልኳት ብላ ትገለገላለች። ቅመሟ ተይኝ ባክሽ ልግባና እሷን እንትን ማህሌትን አንዳንድ ነገር ልባለት። እናንተ እኮ ምንም አልሆናች፣ ጥፍራቸው አልተነቀለም፣ ምን አልታገታችሁ እና ሄጀ መላ ልበላ ስትልም አይተረጋጊኝ፣ አሁን ወንድማችን የት እንዳለ ማወቅ ስላለብን እሱን ብቻ መጠየቅ ያለብን ሲልም ሞገስ አስቀምጧት አደረጋ እንድትል አድርጓታል። ከዛም ያንን በሚያወሩበት ሰዓት እንግዲህ መድብል ይመጣል። እንዴት ዋላችሁ ብሎ እሷን ቅድስትን ይጠራታል። ማህሌትም ምን እንዳደረገች ስለማታውቅ ነው እንዴ? ኧረ በእናታችሁ ልቀጥቅጣት ቦታው እንትኑን ስጡኝ ስትልም መድብል አይ ቆይ መጀመሪያ ላወጣጣትና እምቢ ካለች ትመቻታለሽ እድሉን እሰጥሻለሁ ሲልም መድብል ለዳጣ እንደዛ ብሏታል። ቅድስትንም ጠርቶ እንግዲህ ምሳሌ ወደዛ እንዳትወጣ ቤት ውስጥ ምን እየተፈጠረ እንደሆነ እንዳታውቅ አድርግ ይላታል። እሷም እሺ ብላ ትቀበላለች። እናም ወደ ውስጥ ገብቶ እሷን ለማጣራት ይሞክራል ማለት ነው። ዝናም እንትና ይደውልና ለኤፍራታ ይደውልና ማህሌት ስልኳ አይሰራም ሲላትም እኔም ስደውል አይሰራም ትለዋለች። አብራችሁ ወደ እንደሄዳችሁ የነበር ስላት አይ መድብል ደውሎልኝ ተመለስ ትላለች። መድብል ምን ልትሰሪ ስላት ወዶኝ ብላ ትመልሳለች። እንዴት ሊወድሽ ቻለ? እሱ ምንድነው ከእናንተ ዙሪያ የሚፈልገው? አጋጣሚዎች ናቸው እና አጋጣሚ እንዲሆን ተፈጥረው ነው ሲልም እንድትጠራጠር ያደርጋታል። እናም ስትመጣለሽ ወይም ደግሞ ካልመጣች ደውለሽ አሳውቂኝ ይላታል። መድብልም እንግዲህ እሷን እያጣራት ነው ማህሌት ማለት ነው። ለምን ፈታሽ ስላትም እሱ ነው እየፈተኝ እያለች ትተላል። ሲጀመር 80 መቅደድ ማለት መፋታት አይደለም። አንቺ አይደለሽም እንዴ ስልኩን
ልጁን ለማሳከም ሲል ንብረት ካልከፈልክልኝ ያዙ ይልቀቁ ስትይ የነበረ ሲልም ስላለው ነገር ይጠይቃታል። እኔ ነው አንቺ ከሱ ልብ ይወጣሽ ሲልም ይጠይቃታል። እስር ቤት ስለነበር የሰማኸው ሁሉ ውሸት ነው። ብሩክ ከቤት ሰራተኛ ውስጥ ደርቦ እኔ ላይ ሲማግጥ ነበረ ስትል ትነግረዋለች። ብሩክና አንቺ ላይ እንደሚማግጥ ስለ እኔ ወንድም ነው እንደ እያወራሽ ያለሽ አንቺ ካካም ሲልም እንግዲህ ይጠይቃታል ማለት ነው። እሷ እንግዲህ ስህተቷን በሰው ላይ ማላከክ ጀምራለች ማለት ነው። እና ምንድነው የምትፈልገው? ለምንድነው ከዚህ ውስጥ ያስገባህ ስትልም ወደ ቀጥታው እንትን ትገባለታለች። በጣም ጥሩ ሲልም ሀሳቡን እንግዲህ የጥያቄዎችን አንድ ባንድ ይጠይቃታል ማለት ነው። ብሩክ የት ነው ያለ ብሎም ይጠይቃታል። እንግዲህ ወንድሙ የት ጋ እንዳለ ምን እንዳደረጉ ሲጠይቃት እንግዲህ እሷ አላቅም ብላ መልሷን አስቀምጣለች። ቤቱ እንዳልተሸጠ ስታውቂ እንግዲህ ወረቀት የክስ ወረቀት ይዘሽ መጣሽ አይደል ሲላትም አይ ዝና ክሰሽ ብሎኝ ነው ስትልም ትመልስለታለች። አሁንም ደጋግሞ ለመጨረሻ ጊዜም ሲጠይቃት አላቅም አሁንስ በዛ አላቅም ስትልም ደጋግማ ትመልሳል። እናም አንዴ በጥፊ ይመታትና አንቺ ነሽ ወይ ስለ ወንድሜ ማታውቂው ሲልም ያስጠነቅቃታል። አንቺ እርጉም ሰይጣን በምላስሽ መካከል የእባብ መርዝ ያለ ሲልም ይላታል። እሷም እንግዲህ እንደማታውቅ ትነግረዋለች። እሱም ደጋግሞ ቢላት ልትነግረው አልቻለችም። እናም እድሉን እንግዲህ ለዳጣ ይሰጣታል። ዳጣ ደግሞ ትጠቀምበታለች ማለት ነው። ያስፈራራች በፊት ስታረጋት እንደነበረው ፔንሳይዛ እንግዲህ ጥፍሯን የትኛውን ልንቀል የትኛው ይሻላል እያለች እንግዲህ ጣቶቿን ታስቆጥራታለች። እንኳን ደስ አለሽ ስትልም ትጠይቃታ። እሷም እያንዳንዷ ላደረግሽ ነገር ተመልሻለሽ፣ ደግም ክፉም ሰራ ይመልሳል። አንቺም ባልበላ እንጀቴ አሰቃይተሻን ብድሬን እመልሳለሁ ስትልም ጸጉሯን ይዛ እንግዲህ ታስፈራራታለች። ቅድስትም እንግዲህ ለምሳሌ ተረት ትነግራታለች። ብልጥ መሆን እንዳለባት ሞኝ እንዳትሆን በባለት ዳሮች አማካኝ የተፈጠረውን ነገር አንስታ ትነግራታለች ማለት ነው። እና ሞኝ መሆን የለብሽ ብልጥ መሆን አለብሽ ስትልም ትነግራታለች። እናም አስቸገረች ሲላትም አይ አላስቸገረችም ገና እንደነካዋት እናገራለሁ ያለች ስትልም ለመድብል ትነግረዋለች። በቃ አንቺ እሺ ውጭ ሳሎን ሁኒ ብሎም እሷን ያስወጣታል። ማህሌትም እንግዲህ የምታውቀውን ሁሉ እንደምትነግረው ተስማምታለች። እናም ነገሬ ሲላትም እንዴት ብሩክ ቤቱ እንዳልሸጠው በምን አወቅ ሲላት ዝናን የነገረኝ ትላለች። ዝና እንዴት አወቀ ሲላትም ብሩን የሰጡት ሰዎች የዝና ሰዎች ነው ስትልም ትነግረዋለች። ዝና ምንድን ነው የሚሰራው ሲላትም ወንጀል ምን አይነት ወንጀል ሲላትም የሚከለከሉ ነገሮች ወደ ውጭ መላክ ብላም ትነግረዋለች። ስለዚህ ይሄ ስራ ውስጥ ዝና አለበት ማለት ነው ብሎም እንትን ይላ ማለት ነው። እና እዚህ ጋር ምን አይነት ትውውቅ ነው የሚታወቁ። ከዛም በኋላ ብሩኬስ የት ገባ የሚለው ላይ ጥያቄ ነበር ያተኮረው። እናም ደውሎ ለኤፍራታ አሁንም ስልኳ አይሰራም ዝግ ነው፣ ሂጅና አጣሪ ብሩኬ ቤት ሲላትም አይ እኔ አልሄድም እሷን ይዘዋት ከወደን የምን አደርጋለሁ ስትልም ማን ያግታታል መድብል ካንቺ ጋር ከሆነ ሲልም አይ ሞገስ ይሆናል መረጃው አለሽ ማለት ስለዚህ ታውቂያለሽ ሲላት እኔ አላቅም አይ ዝም ብዬ ገምት ነው ስትልም ትለዋለች። እናም አንተ ሄድና አጣራ እኔ ብቻዬን አልሄድም ወይ ለፖሊስ ላመልክት ስትለውም አይ ማሰብ አይደለም በጭንቅላትሽ እንደዚህ አይነት እንትን እንዳትይ ሲልም ለፖሊስ በጭራሽ እንዳትናገር ይነግራታል። አንተ ሄድ ስትልም በቃ እሺ እኔ እሄዳለሁ አንተ ከሄድ አብሬ እሄዳለሁ ስትልም ኤፍራታ ትመልስለታለች። እሱም ወደ እነሱ ጋር እንደሚሄድ ማህሌትን ከያዟት ብዙ ነገር ስለምታውቅ መያዝ የለባትም ይላል ማለት ነው። ማህሌትም እንግዲህ ዝና ጋር የሆነ ስለ ብሩኬ እያወራን እያለ ዝና የሆነ ነገር ብሎኛል እሱ እና ታዲያ እሱ ምንድን ነው ያለ ሲላትም እያፋጠጣት እያለ እሷም እሱን ልትነግረው እንትን እያለች ነው ፊልሙ ያለቀው ማለት ነው። ውድ ቤተሰቦች ስለነበረን ቆይታ መልካም ጊዜ ይሁንላችሁ። በሚቀጥለው ተለይ የምናደርሳችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ